በቤተ ክህነት አራት አይናው የሚሉት ሰው እኮ ነው። አራት አይና ድሮ ስንማር እኛ ጭራቅ ነው አራት አይና የሚባለው። የእኛ አራት አይና የተባሉት ቤተ ክርስቲያን አፈራቻቸው ብለው የሚያወሩላቸው ሰዎች ለእኛ ሞታችንን ይመኛሉ። ደግሞ እኮ ልጁ አደገ ይላሉ፣ ልጁም ጀመረ ይላሉ፣ አወረሰው ይላሉ። እንግዲህ እንደሰማችሁት ነው። እንግዲህ የጉባኤ ቤት መምህራንን በዚህ ልክ ነው እንግዲህ የሚያጥላሉት ማለት ነው። በቤተክርስቲያን ላይ እንግዲህ ተሰግስገው ገብተው የቤተክርስቲያን ያስተምህሮ ምንጭ የሆኑትን የጉባኤ ቤት መምህራንን በዚህ ልክ የሐሰት ትርክት ሰርተው በዚህ ልክ ነው እንግዲህ ቤተክርስቲያንን የሚሰድቡት ማለት ነው። እንግዲህ መናፍቃን ተሐድሶቹ በዚህ ልክ ነው የሚናገሩት። እነሱ ምንም ልዩነት በተሐድሶቹና በፕሮቴስታንቶች መካከል ያለው ልዩነት ምንድን ነው? ተሐድሶቹ ውጭ ናቸው፣ እነዚህ ደግሞ ከውስጥ ናቸው። ዚያዘሴም ባይዘ በቤተክርስቲያን ላይ የጥላቻ ንግግር የሐሰት ክስ የሚያቀርቡ እነዚህ ሰዎች ምን ተልኮ ይዘው ወደ ቤተክርስቲያን ቢመጡ ነው የሚለውን እንግዲህ ሕሊና ላለው ሰው መመርመር ነው። ሰላም